ባንዳ ትልቅ ውሸት ነው። ባንዳነት በራሱ ኢትዮጵያ ወደብ ኖሯት አያውቅም ብለው ትንታኔ ጀመሩ። የታሪክ ሰዎች ነን ብለው እንዲህ አይነት ወራዳ እኔ አይደለሁም ጥናት ያደረጉ ሂዱና ተመልከቱ። ኤንሸንት ኤንድ ሜዲቫል ሂስትሪ ኦፍ ኢትዮጵያ ፕሮፌሰር ሰርጎ ሀብለስላሴ ኤንሸንት ኤንድ ሜዲቫል ሂስትሪ ኦፍ ኢትዮጵያ 270 ኤዲ ተመልከቱ። ዘ ፈርስት ሎካሊ ኖውን ስቴት ኢን ኢትዮጵያ ሪጅን ኢዝ ዳማት። ከአክሱም በፊት የነበረችው ሎካሊ ኖውን ስቴት የነበረችው ዳማት አዱሊስ ወደብን ትጠቀም ነበር። አክሱም ለዓለም አቀፍ ንግድ የወርቅ ሳንቲም፣ ለሀገር ውስጥ ንግድ የብርና የነሐስ ሳንቲም ትጠቀም ነበር። በሶስተኛው ክፍለ ዘመን የነበሩት ነገስታት አፈላስ፣ ኦዛናና ዋዜባ ይጠቀሙ ነበር። ወደባቸው አዱሊስ ነበረች። ከአክሱም በፊት የነበረችው ዳማት ወደባቸው አዱሊስ ነች ማየት ይቻላል። የአክሱም ወደብ አዱሊስ ናት ማየት ይቻላል። የዛጉዌ ስርወ መንግስት ወደቦች በቀጥታ አዱሊስ ዳህላክ አካባቢ ያለው ዳህላክ አዜሆል ፕላስ ዜላና በርበራ ሶማሊያ ነበሩ። የአምደ ጽዮን ወደብ ቀይ ባህር አምደ ጽዮን ይዘው ነበር ከ1314 እስከ 44። እናንተ ወራዶች ዝም ትሏታላችሁ እና ኤርትራን ያስተዳድሩ የነበሩ ሰዎች ማዕረጋቸው ማዕከለ ባህር ይባል ነበር። አንብቡ ቸርች ኤንድ ስቴት ፕሮፌሰር ታደሰ ታምራትን ደግሞ አንብቡ። ቀጥሉ ከ12 ተነስታችሁ ተመልከቱት። በደንብ አድርጋችሁት ቁጭ ያለ የተደረገ ጥናት ዛሬ የተጻፈ አይደለም። እነዚህ ሰዎች ወደ እውነቱ ቦታ ሄደዋል። በህይወት የሉም፣ ጽፈውልን ያለፉት ነው። ስለዚህ የዛጉዌ ስርወ መንግስት ወደብ ዳህላክ፣ የአዱሊስ ወደብ አዱሊስ ማን ነው? የአክሱም ወደብ አዱሊስ፣ ከአክሱም በፊት የነበረችው ዳማት ወደብ አዱሊስ፣ የአጼ አምደ ጽዮን ኤርትራን እያስተዳደሩ የኤርትራ ገዢዎች መጠሪያ ስም ማዕከለ ባህር፣ አጼ ዘርዓ ያዕቆብ ከ1434 እስከ 1468 የመሩት እሳቸው ደግሞ የሚሾሟቸውን ሰዎች ባህረ ነጋሽ ነበር የሚሉት። ኤርትራ የምትባል ሀገር በታሪክ ውስጥ ኖራ አታውቅም። ምጽዋን እኮ ምን ተውላቸው ነው ያሉት? አልጠግባሽ ይተፋ ያድራል ትተፋታል። ያ ወደብ የኛ ነው። በተባበሩት መንግስታት ድርጅት 326ኛው ሴሽን አንቀጽ 390 ነው አንቀጽ 5 መሰረት ወደብ ምጽዋን ጨምሮ የኛ ነው። እና የፈለክ ፕሮፌሰር ነው የፈለክ ዶክተር ነው የምትል ናና በገዳ ስርዓት ላይ እንወያይ፣ ና ላሳይ በአክሱም ላይ እንወያይ፣ እና በላሊበላ ፍልፍል አብያተ ክርስቲያናት እንወያይ፣ እና በጎንደር ፋሲለደስ ቤተ መንግስትና በተለያዩ እንወያይ። ለኔ ሁሉም ታሪክ የጋራ ነው። እና በቋንቋ እንወያይ፣ በፊደላት እንወያይ። የትግራዮቹ ደግሞ የነሱ ሲሆን የስልጣኔ ምንጭ፣ የጀግንነት ምንጭ፣ የሁሉም ነገር ምንጭኛ፣ ሌላው ምናምን የለውም። እንዲህ አይነቱ አነጋገር ሲጀመር የትኛው ሀገር ምሁራን ናቸው የሚሉት? ሁላችንም ታሪክ በጋራ እንኩራ። ምክንያቱም አሜሪካኖች 50 ስቴት አላቸው። 50 ስቴት ውስጥ ያላቸው ታሪክ በሙሉ የጋራ ታሪካቸው ነው። አሜሪካ ሙሉ በሙሉ 50ዎቹ የተዋሉት አሁን ነው ትናንትና 1776 ሲመሰረቱ እኮ 13 ብቻ ነበሩ። አሁን 50 ናቸው። 1776 ላይ በመቶ ምናምን ዓመት ወደ ኦልሞስት ወደ 100 ወደ 90 ተጠግታችሁ 1865 ደግሞ 33 ብቻ ነበሩ። ከዛ 50 ሆኑ። 50 ከሆኑበት አይደለም ታሪካቸው የሚጀምሩት ከመጀመሪያው ነው። ስለዚህ እኔ እናንተ አንስማማ ስንል ሌላው ሀገር ታሪክ እንደጻፈ አንተ አይደለም ታሪክ የፈለሰፍከው ሄሮዶቱስ አይደለ ወይ? ኢትዮጵያ ታሪክ ፈልሳፊ አይደለም ጆብ ሉዶልፍ አይደለም። ስለዚህ አንተ እኔም ሁላችንም እኩል ስለሆነ የኢትዮጵያ ታሪክ ሲባል 100 ዓመት ሲሉ ደደቦች ናችሁ፣ 3000 ሲሉም ተመሳሳይ ጠብደል ደደቦች ናችሁ። ታሪክ 6000 ዓመት ነው። ምክንያቱም የዓለም ታሪክ 6000 ጀምሯል። ማስረጃ ከፈለክ ይኸውልህ። ማን ነው ልክ 100 ዓመት ነው ብሎ ታሪኩን ትላንትና ለሚጀምር ነው? 3000 ዓመት ብሎ 3000 ዓመት ትቶ የሚጀምረው ነው ወይስ የሁላችንም ታሪክ 6000 ነው የሚለው ታየ ነው ልክ? ፍርዱን ለኢትዮጵያ ሕዝብ ስለ ኢትዮጵያዊ ራዕይ፣ ስለ ሀገር ሉዓላዊነት፣ ስለ ብሔራዊ ጥቅም፣ ስለ ብሔራዊ ክብር፣ ስለ ዳር ድንበር፣ ስለ ታሪክ ታላቅነት እያንዳንዱ በሚከሱት ውሸት ውስጥ አወረዳቸው። ነግራቸዋለሁ። የህዳሴው ግድብ ተሸጣሉን ለግብጽ ነው ምንድን ነበር? የህዳሴው ግድብ እንዳያልቅ ሰው እንዳይሳተፍ ማህበረሰቡ እንትን እንዲል። ከዛ በኋላ የህዳሴው ግድብ አልቆ ሲወጣ ደግሞ የመለስ ነው የኃይለ ሥላሴ ነው የቅብጥርሴ ነው ምናምን አሉ። የቅብጥርሴም የኃይለ ሥላሴም የመለሱ ግን ቀናት የሚባል ነገር የሌለው ሰውዬ ነው። እንኳን ከሙታን ጋር በቁም ካሉ ሕያዋን ጋር ማታወዳድረው ለየት ያለ ልዕለሰብ ነው። ስለዚህ ምን አላቸው? ኃይለ ሥላሴ በመወጣናቸው ፕላን በማሰራታቸው የመጀመሪያ በእሳቸው ልክ በማሰራታቸው ክብር ይገባቸዋል። አብቹ አባመላ ክቡር ጠቅላይ ሚኒስትር መለስ ዜናዊ ቀድሞ በማስጀመራቸው ክብር ይገባቸዋል። ነገር ግን ማይዋሸው በሜቴክ እየተበላ እየተዘረፈ ፕላኑ ተበለሻሽቶ ፈጽሞ በማያልቅበት ሁኔታ ነበር አለና በምስክሮች በምርጥ ኢትዮጵያዊ ምስክሮች የኢንጂነሪንግ የተለያየ የውሃ የምን ጥናት ባላቸው በሙያው ዘርፍ በሚያውቁ እዛው ዘርፉ ስለማልገባ እነሱ መስክረውለት ይሄ ማያልቅ ነበር እነ ሳሊኒ ምናምን አመጣና ጨርሶት አያደርገውም ሲሉ ቦግ ሲያደርግና ህዳሴውን ግድብ ሲያስመርቅ የኬንያውን ፕሬዚዳንት ሀግ አደረገው። እንዴ ወንድማማቾች ናቸው እኮ we are Ethiopians። ምን ማድረግ ጀመሩ? እሱን አደረገው። ምረቃው ላይ ብዙ ሰው አልተገኘም። አይገኝም። ምረቃው ላይ እኮ የተገኘው የኢትዮጵያ ህዝብ ነው። ምረቃው ላይ ሳይገኙ ቀሩ። የተለያዩ ሀገሮች ተጠርተው አይገኙ። አይናቸው እንደሚለብስ በጣም በርካታ አሉ። አይገኙ። አሁን ይሄ አጀንዳ ሆኖ ተመልከቱ። ህዳሴው ግድብ ሲመረቅ እነሱ ነጠላ አዘቅዝቀው ሙሾ ይዘው ያሉት ምንድነው? አንደኛ እዛ ጋር ፕሮቶኮል ሳይጠብቅ የኬንያውን ፕሬዚዳንት ምን ፕሮቶኮል ነው? ይሄን የመሰለ የጋራ ደስታ ኬንያም ቀጥሎ ትገነባለች ጀመረችው ደግሞ። ስለዚህ እንዲህ የአሸናፊነት የድል ስሜትን ከዊሊያም ሩቶ ጋር ዊሊያም ሩቶን በግልጻቸው አጋሩ። በሚገርም ሁኔታ ዲፕሎማሲያዊ ድል፣ ትልቁ ድል የኢትዮጵያን ድል ነው። ኢትዮጵያውያን ከዳር ዳር የህዳሴውን ግድብ በየከተማው ርችት እየተኮሱ የመኪና ጥሩምባ ብዙም ባልደግፍም በክላክስ በምናምን ድምቅምቅ ብለው ኢትዮጵያውያን ደስታቸውን ገለጡ፣ አለቀሱ፣ አነቡ። ኢትዮጵያውያን
እነሱ ግን ምንድነው ዲፕሎማሲው ከተለያዩ ሀገሮች አልመጡም። ዩሲ አሁን ይሄ ዲፈረንስ ነው። እኔም ያስጠላኝ ነገር ሁሌ ምቀኝነት፣ ሁሌ ሸር፣ ሁሌ ተንኮል፣ ሁሌ ሸፍት። እውነትና ውሸት እንደዚህ ተጋለጠ። ምክንያቱም ያንን ውሸታቸው ምን ውስጥ ይደብቁት? ህወሓትን ወሰዷት። የኢትዮጵያ ህዝብ ላይ 27 ዓመት ቀረናች፣ በሰበሰች፣ ሸናች፣ ሽቅብ ሸናች። ወያኔ ይሻለኛል ምናምን እማንተዋወቅ አታርጉት። እያንዳንድ አጋዚ እንዴት ያደርግሽ እንደነ ዛሬ ፉርፉር። ለምንድነው ዞር አርጋችሁ ማስተዋል የሚያቅታችሁ? ትላንትን የምትረሱት? የሩቅ እኮ ይደርግን እርሱት። ትግራይ ውስጥ ያለውን ሰላም እያሳጣ ያለው ህወሓት ስለሆነ ዛሬ ትግራይን ነፃ የሚያወጡ የትግራይ ጀግና ልጆች መጥተዋል። ትላንት ዶክተር አብይ ቀን ነበር፣ ዛሬም ቀን ነበር። ልደቱ ትላንት ከዓለም አንደኛ ቀን ዶክተር አብይ ነው፣ ዛሬ በአንድ ጊዜ ተገልብጦ ከዓለም አንደኛ ቀን እሱ ነው አለ። እኔ ግን ከመጀመሪያ ጀምሮ ቀን ነው ያልኩት። ትላንት ምን ስትል ነበር ለምትለው አወጣውልህ። ወላ ብልጽግና ውስጥ ያለ ወላ ተቃዋሚ ውስጥ ያለ ትላንት የምለውን አወጣው። ላውጣ ብልጽግና ውስጥ ያለ ትላንት ያልኩትን አውጣ፣ ተቃዋሚ ውስጥ ያለ ትላንት ያልኩትን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ከመጀመሪያው እስከ ዛሬ ድረስ ከማድነቅ አንድ ቀን ዞር ብዬ አላውቅም። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።